ትልቁ ጥያቄ እግዚአብሔር ሆይ ከዚህ ህይወት አውጣኝ። ትልቁ ያንቺ ጥያቄ እግዚአብሔር ሆይ ፍቃድ ከሆነ ትልቁ ጥያቄ እግዚአብሔር ሆይ ያንተ ሐሳብ ከሆነ ከማይመጥነኝ ህይወት አውጣኝ። ትላንትና ጥሩ ህይወት ነበር። ትላንትና አንቺ መልካም ህይወት ነበርሽ። ሰው ላንቺ ትንቢት አውርቶ ሳይሆን ከሙስሊም ቤት ያወጣው ራሱ እግዚአብሔር ነው። ወይ ኢየሱስ አባ ለክርስቶስ ብለሽ ትዳር ትተሻል። ለክርስቶስ ብለሽ ዘመድ ትተሻል። ለክርስቶስ ብለሽ ዘመድ ትተሻል። ለክርስቶስ ብለሽ የልጅሽን አባት ጭምር ትተሻል። አሁን ግን የማይመጥን ቦታ ላይ የማይመጥን ህይወት ላይ ሰብትነት ውስጥ ነው ያለሽው። ኢየሱስ ያለኝ ልጅ አልተውኩሽም ካንቺ ጋር አለው። አሜን። ሃናን ልጅሽ ናት። ሃናን ልጅሽ ናት። የሃናን አባት ሙስሊም ነው። አዎ ሙስሊም ነው። ሃናንም በዚህ ሰዓት ሙስሊም ነው። አዎ ናት። ሃናንም በጌታም በዚህ ሰዓት እማየው በወንድምሽ ቤት ነው። አዎ እግዚአብሔር በዚህ ሰዓት አሁን ያለችው በወንድምሽ ቤት ነው። አዎ ወንድሜ ቤት ናት። እግዚአብሔር ከኔ ጋር ካለ እኔ ማመልኩ አምላክ ስለሆነ ሃናንን ከዛ ጨለማ አውጥቶ ወደ እኔ ይስጠኝ። አሜን ብያለሁ። ትልቁ ጥያቄ ይሄ ነው። ትላንትና መንገድ እየጠረግሽ ዋጋ ከፍለሽ ያሳደግሽው ልጅሽ ጎሮሮ ኦፕራሲዮን አለው። ሰልችቶሻል አይደለ? በጣም አሁን ያለሽው ደረጃ ታች ነው ያለው። ትላንትና ለሰዎች ቆጥረሽ ገንዘብ ትሰጪ ነበር። አሁን ገንዘብ እያለ ግን ገንዘብ ያጣሽው ሴት ሆነሻል። ትላንትና ሀብት መልካም ኑሮ ነበር። እግዚአብሔር ሆይ ስለኔ መቼ ነው ወርደ የምትፈርደው? አሁን በጌታ መንፈስ ሳየው በልተሽ ከሚታድሩ ባዶ የሚታድሩ ብዙ ይበልጣል አለ ያልሽው ሰዎች ጀርባ ሰጥቶሽ ብዙ ገንዘብ ያለው ሰው ገንዘብሽን ሀብትሽን ጭምር ከልክሎሽ ልጅሽን ትምህርት በር ጭምር ለማስተማር አልቅሰሽ አንቺ የጻፍሽው ሜሴጅ አለ በስልክሽ ውስጥ። ይሄ የጌታ መንፈስ የሚያሳይ ስልክ እባክህ ለልጅ የትምህርት በት እንኳን የትምህርት በት ክፍያ ላክልኝ ብለሽ የጻፍሽው ሰው ታውቂያለሽ? እግዚአብሔር ሆይ እንደ ሰው ወደ ሌላ ሀገር ለመሄድ አይመችም። እዚህ ለምሮ ልጅ ማን አለ ያለሽን ይሄን ልጅ ለማሳደግ አክቶሽ የእግዚአብሔር ፍርድ ነው የሚጠብቅ አንቺ። አዳማ ላይ ላንቺ ምን አለሽ? የልጅ አባት። ይሄ እምባ ያንቺ 7 ዓመት የቆጠረ ነው። እውነት ነው። 7 ዓመት በኢየሱስ እውነት ነው። 7 ዓመት ኢየሱስ ሰልችቶሻል አይደለ? በጣም አንቺ ማለት ለሰውም ለእግዚአብሔር መልካም ሴት ነሽ፣ ታማኝ ሴት ነሽ። አሁን ያለሽው ደረጃ ታች ነው ያለው። ትላንትና ለሰዎች ቆጥረሽ ገንዘብ ትሰጪ ነበር። አሁን ገንዘብ እያለ ግን ገንዘብ ያጣሽው ሴት ሆነሻል። ትላንትና ሀብት መልካም ኑሮ ነበር። ሀብት እያለሽ ሀብት ያጣሽ ሴት ሆነሻል። እግዚአብሔር ሆይ ስለኔ መቼ ነው ወርደ የምትፈርደው? አሁን በጌታ መንፈስ ሳየው በልተሽ ከሚታድሩ ባዶ የሚታድሩ ብዙ ይበልጣል አለ ያልሽው ሰዎች ጀርባ ሰጥቶሽ ብዙ ገንዘብ ያለው ሰው ገንዘብሽን ሀብትሽን ጭምር ከልክሎሽ ልጅሽን ትምህርት በር ጭምር ለማስተማር አልቅሰሽ አንቺ የጻፍሽው ሜሴጅ አለ በስልክሽ ውስጥ። ይሄ የጌታ መንፈስ የሚያሳይ ስልክ እባክህ ለልጅ የትምህርት በት እንኳን የትምህርት በት ክፍያ ላክልኝ ብለሽ የጻፍሽው ሰው ታውቂያለሽ? የጻፍሽውን ታውቂያለሽ? አሁን አንቺ ትልቅ ኑሮ ነበር፣ አሁን ግን የለሽም። ልጅሽ እንኳን ለማስተማር ብዙ ነገር አታወራም። እግዚአብሔር ሆይ እንደ ሰው ወደ ሌላ ሀገር ለመሄድ አይመችም። እዚህ ለምሮ ልጅ ማን አለ ያለሽን ይሄን ልጅ ለማሳደግ አክቶሽ የእግዚአብሔር ፍርድ ነው የሚጠብቅ አንቺ። የፍርድ ቀን ይሁንልሽ። አሜን። አዳማ ላይ ላንቺ ምን አለሽ? የልጅ አባት። አሁን እሱን እግዚአብሔር ወደ አንቺ እንዲያዞር ትፈልጋለሽ? የእግዚአብሔር ፍቃድ ይሁን። እንኳን እሱን ካልፈለግሽ ላንቺ ባጀቶች እንዲያስተካክሉ ትፈልጋለሽ? አዎ። አሁን ያለሽ ሁኔታ የሰውን እርዳታ ሳይሆን
የእግዚአብሔር እርዳታ በሚትፈልጉ ሰዓት ነው ያለሽው። እውነት ነው። ታች ነው ያለሽው። እግዚአብሔር ልጅ ሆይ አትፍሪ፣ ነገርሽን ቀይር ያለው። አሜን አሜን። የታል ልጅሽን አምጪ ሲኔ ጋር ና እስኪ አባ ና ይሮት ከሲያንተ ይሄ ልጅ በአእምሮ የተባረከ ይሆናል። አሜን። ትልቁ ያንቺ ሸክም ይሄ ልጅ ነው። እውነት ነው። ስለ ራስሽ አይደለም የሚታስቢ፣ በጣም የዚህ ልጅ ኑሮ ነው የሚታስቢ። እውነት ነው። አሁን አንደኛ ለማውራት በዚህ ሚዲያ አይመችም እንጂ ብዙ ነገር ያለው ሰው ነው። ብዙ ሀብት ያለው ሰው ነው። እውነት ነው። ብዙ ገንዘብ ያለው ሰው ነው። በጣም ግን ይሄን ልጅ ዞር ብሎ የሚያይ ሰው አተሻል። እውነት ነው። ከሱ ጋር እዛ ሄደው ልጆች ብዙ ትልቅ ትምህርት ቤት ነው የሚማሩት። እውነት ነው። ግን ይሄ ብቸኛ ሆኗል። አዎ። ይሄ ልጅ ግን እግዚአብሔር እንዲህ ብሎኛል፣ ትልቅ ቦታ ላይ አስቀምጣለሁ። አሜን አንቺ አሜን። አገር ቀይረሽ አይደለም፣ ከተማ ቀይረሽ አይደለም። አየር ጤና የት ነው ያለሽው? አሁን አየር ጤና ነው የምትኖሩት። እጅን ከፍ አድርግ። በጌታ በኢየሱስም ለሷ እየጸለኩ የተያዘባችሁ ስኬት ዛሬ ይለቀቃል። የተያዘባችሁ በረከት ዛሬ ይለቀቃል። ለሰው ማይቻል እግዚአብሔር። ማን ነው ስምሽ? መስከረም። መስከረም። እግዚአብሔር ነገርሽን ይቀይራል። አሜን። ህይወትሽ መልካም ያደርጋል። አሜን። በረከቶች በኃይል ይለቀቃል። አሜን። መስከረም ይሄን ቅርብ ቀን ጠብቂ። ላንቺ የሚደወል ስልክ አለ። አሜን። ራሱ በረከትሽን ይለቃል። አሜን። ይሄ ልጅ ትምህርቱን አያቋርጥም። አሜን። በችግር ምክንያት ትምህርቱን አያቋርጥም። አሜን። ገና ውድ ትምህርት ቤት እዚሁ ከተማ ይማራል። አሜን። አንቺ አረብ ሀገር ሄደሽ አይደለም። ኢየሱስ አልሄድም በይሲ፣ አልሄድም፣ የትም አልሄድም በይሲ። የትም አልሄድም። እዚሁ ሀገር በረከት አለ በይሲ። እዚህ ሀገር በረከት አለ። ሁሌም የምለው እንደዚህ ነው። በእውነት ሁሌም እንደዚህ ነው የምለው። እዚሁ ነው የምትባረኪ። ኢየሱስ ይሄ እምባ ያንቺ 7 ዓመት የቆጠረ ነው። እውነት ነው። 7 ዓመት በኢየሱስ ስም እውነት ነው። 7 ዓመት አባ ኢየሱስ 7 ዓመት የቆጠረ እምባ ነው። እውነት ነው። እንደዚህ ሳይ ሰው ሁሉ አንቺን ያለሽ ሀብታም አድርጎ ነው የሚቆጥረው። እውነት ነው። ቤትሽ ግን የሚታድሩ ሁኔታ አንቺ ነው የምታገኝ። እግዚአብሔር ነው የሚያውቀው። በእውነት እኔ ማመልከው አምላክ ሌላ ነው እያልሽ ነው ያለሽው። የሚመጣ ነቢ ሁሉም በአንቺ ላይ መልካም ነገር ነው የሚያወራው። አሁን ያለሽው ህይወት ግን ታች ነው ያለሽው። እግዚአብሔር የ7 ዓመት ጥያቄ ከልጄ ላይ መልሼልሻለሁ። አሜን። በኢየሱስም መርኮሽ በፍጥነት ተመለሰ። አሜን። ህይወትሽ ሁሉ መልካም ሆኗል። አሜን። ነገርሽ ሁሉ በኢየሱስ ተቀየረ። አሜን። በኢየሱስም ይሄ ልጅ ባርክ ያለው አሜን። አይምሮ ይባረክ። አሜን። ባጀቱ ተለቀቀ። አሜን። እዚህ ቆመሽ ከ15 ቀን በኋላ መጥተሽ እዚህ ትመሰክራለሽ። አሜን። ሂጂ ይሳካልሽ። አሜን። ታምራታ ያለሽ አሜን። ከአዳማ ያለው ይሄ ሰው ላንቺ ይደውላል። አሜን። መልካም ይሆንልሻል። አሜን። እንዴት ነሽ? ደህና ነሽ? እስቲ እጅሽን ሁለት እጅ እኔ ጋር ዘርጊስ። የኔ ነገር በይስ። የኔ ነገር፣ የኔ ጥያቄ ዛሬ ይመለሳል። እግዚአብሔር ሆይ ከዛሬ ጀምሮ እኔ ወደ አንተ መጥቻለሁ። የትኛውንም ኃጢአት የትኛውንም በደል ይቅር በለኝ አባ። ይገባል አይደል? እግዚአብሔር ይቅር እንድል ትፈልጊያለሽ? ይቅር እንድል ትፈልጊያለሽ? ወደ ሳይሆን ሳታውቂ የገባሽውን ነገር እግዚአብሔር አላወራም። እኔ መልካም ይሆንልሻል። አሜን። ትልቁ ጥያቄ እግዚአብሔር ሆይ ከዚህ ህይወት አውጣኝ። እውነት ውሸት? ትልቁ ያንቺ ጥያቄ እግዚአብሔር ሆይ ፍቃድ ከሆነ ከዚህ ህይወት አውጣኝ። ትልቁ ጥያቄ እግዚአብሔር ሆይ ያንተ ሐሳብ ከሆነ ከማይመጥነኝ ህይወት አውጣኝ። ማሃዲካ ትላንትና ጥሩ ህይወት ነበር። ትላንትና አንቺ መልካም ህይወት ነበርሽ። ሰው ላንቺ ትንቢት አውርቶ ሳይሆን ከሙስሊም ቤት ያወጣው ራሱ እግዚአብሔር ነው። ወይ ኢየሱስ አባ ለክርስቶስ ብለሽ ትዳር ትተሻል። ለክርስቶስ ብለሽ ዘመድ ትተሻል። ለክርስቶስ ብለሽ ዘመድ ትተሻል። ለክርስቶስ ብለሽ የልጅሽን አባት ጭምር ትተሻል። አሁን ግን የማይመጥን ቦታ ላይ የማይመጥን ህይወት ላይ ሰብትነት ውስጥ ነው ያለሽው። ኢየሱስ ያለኝ ልጅ አልተውኩሽም፣ ካንቺ ጋር አለው። አሜን። ሃናን ልጅሽ ናት።
ሃናን ልጅሽ ናት። አዎ ሃናን ልጅሽ ናት። ልጄ ናት። የሃናን አባትም ሙስሊም ነው። አዎ ሙስሊም ነው። ሃናንም በዚህ ሰዓት ሙስሊም ነው። አዎ ናት። ሃናንም በጌታም በዚህ ሰዓት እማየው በወንድምሽ ቤት ነው። አዎ እግዚአብሔር በዚህ ሰዓት አሁን ያለችው በወንድምሽ ቤት ነው። አዎ ወንድሜ ቤት ናት። እግዚአብሔር ከኔ ጋር ካለ እኔ ማመልኮ አምላክ ስለሆነ ሃናንን ከዛ ጨለማ አውጥቶ ወደ እኔ ይስጠኝ። አሜን ብያለሁ። ትልቁ ጥያቄ ይሄ ነው። ሁለተኛ ትላንትና መንገድ እየጠረግሽ ዋጋ ከፍለሽ ያሳደግሽው ልጅሽ ጎሮሮ ኦፕራሲዮን አለው። የት ነው ያለው ልጅ? አንቺ ጋር ያለው ጎሮሮ ኦፕራሲዮን ሆኗል። ና እስኪ እኔ ጋር አጨብጭበን ለጌታ ክብር። ከዚህ በላይ ላውጅባችሁ ከፍ አድርጉ እጃችሁን። ይሄ ዓመት የስኬት ዓመት ይሆንላችኋል። የትኛውን በሽታ የድህነት ቀንበር ተሰበረ። አንድ ሰው ከኔ ጋር ተሰበረ ይበል እስቲ ቀና በል። ይህ ልጅ ጎሮሮ ኦፕራሲዮን ነበረ። ከጎሮሮ ኦፕራሲዮን ከተፈወሰ በኋላ ትልቁ ያንቺ ጥያቄ እግዚአብሔር ሆይ ይሄ ላንቺ ጮጋራ በሽተኛ አድርጓል። ይሄ ልጅ በጣም እግዚአብሔር ሰው ትልቅ በሽታ የዚህ ልጅ ችግር ነው። ይወጣል፣ አይታዝም፣ ስቃይ ውስጥ ነው። መጫወት ብቻ ነው። መማር አይፈልግም፣ መታዘዝ አይፈልግም። ልጅን እግዚአብሔር አገልጋይ እንዲያደርግ እፈልጋለሁ። አዎ የእግዚአብሔር ሰው እንደዚህ። ይሄ ነው ትልቁ ጥያቄ። አገልጋይ እንዲሆን እፈልጋለሁ። አገልጋይ እንዲሆን አሁን ይሄ ነው ላንቺ አለ ብለሽ ነብይ ተብሏል። ተወልዶ አዳማ ነው የወለድኩት። አዳማ ነው የወለድሽው? አዎ ነብይ ነው ይሄ ልጅ ተብያ። ማን ነው ከጉልበት ነብይ እንዲወለድ እፈልጋለሁ? ሰው ካለ ማካፕራዲጋ ሶን ማሃዲያና በጌታ በኢየሱስም እግዚአብሔርን የሚያገለግል አገልጋይ ይወለድ። እግዚአብሔርን የሚያገለግል አገልጋይ ይወለድ። እግዚአብሔርን የሚያስከብር አገልጋይ ይወለድ። አሜን አለ። ለሁሉም ሰው በኢየሱስም ይሆንለት። አመፀኛ ከጉልበታችሁ አይወለድም። በሽተኛ ከጉልበታችሁ አይወለድም። ይሄ ዓመት ፍሬ እንድታፈሩ ጸልያለሁ። በኢየሱስም ይሁንላችሁ። እግዚአብሔር መርኮሽን ይመልሳል። አሜን። ህይወትሽን ይቀይራል። አሜን። አሁን ያለሽው ደረጃ አንቺን አይመጥንም። ተጠግተሽ ተንከራተሽ ነው የምትኖሪ። በወር 4 ሺህ ነው የሚከፍሪ። 4 ሺህ ብር ነው የቤት ኪራይ። ይሄን ደግሞ ለዛ ችግር ላይ ተጠላልፈሽ ተስፋዬ የሚባል ጋር ተስፋዬ ጋር ተስፋዬ የሶስት ልጆች አባት ነው። ከሱ ነው የምታገኘ። እሱ መንገድ ይቋረጣል፣ አዲስ በር ይከፈታል። አሜን። ኢየሱስ ጌታ ነው። አሜን። እጅን ከፍ አድርግ ልጸልይ። በጌታ በኢየሱስም በኃጢአትና በግፍ የመጣ የትኛው ገንዘብ ይዘጋል። እግዚአብሔር ያዘጋጀው በረከት ይስተካከላል። ለሰው ማይቻል እግዚአብሔር 4 ሺህ ብሩን እግዚአብሔር አይደለም ቤት ላንቺ ይሰጣል። አሜን። አሁን በሚሰራው ድርጅት በምን ውስጥ ነው የሚሰራ? አንቺ ሴፍቲ ኔት በዛ ማዕከል እግዚአብሔር የቀበሌ ቤት አዘጋጅቷል። አሜን። እዛ ባለሽው በአየር ጤና ላይ በረከቶች ይለቀቃል። አሜን። ይሄ ሰው እንዲሸሽ ትፈልጊያለሽ? ትፈልጊያለሽ? ወደ ሰውን ተጣብቀሽ ያለሽው ነገር እግዚአብሔር ካንቺ ላይ ያላቃል። አሜን። ህይወትሽ መልካም ይሆናል። ነገርሽ ተለቀቀ። በረከትሽ ተመልሷል። ህይወትሽ ይሳካል። አሜን። 4 ሺህ ብር ከዚህ በኋላ ከሌላ ምንጭ ይከፈታል። አሜን። ይሄን ይዘሽ ሂጂ እንዴ። አሜን። ቆይ ወንድምሽ የት ነው ያለው? አሁን የት ነው ያለው? ትንሹ ወንድሜ ወለቴ ነው ያለው። የሱ ህይወትም ይቀየራል። ሙሉ ዘር መንዘርሽን ትወርሻለሽ። ነገርሽ ባህል ተቀየረ። የለቅሶ ጊዜ በቃ፣ የሐዘን ጊዜ በቃ፣ የልጅሽ ታሪክ ተቀየረ። ራሷ ፈልጋ ወደ ጌታ ቤት ትመጣለች። አሜን። አሁን ተጠምጥማ ያለች ጥቁር የተጠመጠመች አያለሁ። ተጠምጥማ ነው የሚዞረው አይደል እንዴ? አሁን ከሷ ላይ ይወልቃል። እንኪ ይህን ዘይት በረከት እጅሽ ላይ ገባ በኢየሱስ ስም። አላስቸግርም። በቃ ሂድ ቁጭ በል። አጨብጭቡ ለጌታ ክብር።